ሰላም እንዴት ቆያችሁ? ውድ የዚህ ቻናል ቤተሰቦች አዳዲስ መረጃዎች ይዘንላችኋል እና እናንተ ግን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ትቆዩ እንጠይቃችኋለን። ዋና ዋናዎቹን መጀመሪያ ላይ ልንገራችሁ። የአማራ ክልል ርዕሰ መስተዳድር በመካነ ሰላም ምን ገጠማቸው ስለ ሰፋ ያለ መረጃ እነግራችኋለን። እንደዚሁም የሶማሌላንድ መግለጫ አውጥታለች። እንግዲህ ባለፈው በእስራኤል እውቅና እንደሰጠች ይታወቃል። እናም ኢትዮጵያ ቀጠዋ እውቅና የምትሰጥ ሀገር እንደሆነች እና ሌሎችንም ጠቅሷል። ማን ማናቸው ምናየው ነው። እንደዚሁም ዶናልድ ትራምፕ የኢራንን ዩራኒየም ሙሉ ለሙሉ ሊረከቡ እንደሆነ ጽፈው ነበር። ከኢራን ግን መግለጫ ወጥቷል ውሸት እንደሆነ። ስለሱ የምነግራችሁ ነገር ይሆናል። ሌላው እንግዲህ በትራምፕ ላይ አሁንም የግድያ ሙከራ ተሰንዝሮባቸዋል። ነገር ግን ያው በሳቸው ላይ ጥቃት አልደረሰም። ጋዜጠኞች መግለጫ በሚሰጡበት ሰዓት ላይ ነው እንግዲህ ይሄ ጥቃት የደረሰው። ቪዲዮን ጋብዛችኋለሁ። እጅግ አስደንጋጭ ነበረ። በነገራችን ላይ ጋዜጠኞች ሲዋከቡ ነበር። ስለሱ የምነግራችሁ ነገር ይኖራል። የዋይት ሀውስ ጉዳይ አሳሳቢ ነው። ሌሎችም በርካታ መረጃዎች አሉን። እንደዚሁም ደግሞ ስለ እስራኤልም እንደዚሁ ስለ ኤርትራ 35ኛ ዓመት እያከበረች የምትገኘው በአዲስ አበባ ማለት ነው አስደንጋጭ ድግስ ተደግሷል። በነገራችን ላይ ለምን የሚለውን የምናየው ጉዳይ ነው። ብሬው መረጃ ስንሄድ በመካነ ሰላም ምክትል ርዕሰ መስተዳድር አብዱ ሁሴን ወደዛ ቀንተው ነበር እና እዛ ምን ገጠማቸው የሚለውን ነው የምንመለከተው። እና እዛ ሄደው እንግዲህ የምርጫ ቅስቀሳ ሊያደርጉ ነበረ መካነ ሰላም ላይ ማለት ነው። ነገር ግን ይህ ወታደር ታጅበው ነበር ወደዛ የተንቀሳቀሱት ከባድ መሳሪያዎች ጭምር። ነገር ግን ከፋኖ ጥቃት ደርሶ ያሰቡትም ሳይስተናገድ ምን ያክል ሰው እንደተጎዳም ይፋ ባይሆንም ነገር ግን በርካቶች እንደተጎዱ አንዳንዶች እየገለጹ ነው የሚገኙት ማለት ነው። እናም እንግዲህ የሄዱበት ነገር ምርጫ ቅስቀሳ የሚያደርጉት እንዳልተሳካ ጭምር ነው መረጃው የደረሳል። ሶማሌላንድ እንግዲህ በእስራኤል እውቅና እንደተሰጠች ይታወቃል። ኤምባሲም ኢየሩሳሌም ላይ ለመክፈት ቅድመ ዝግጅቷን ጨርሳለች። ሰውም እንግዲህ ለመላክ እያሰበች እንደሆነ ይታወቃል። እንደዚሁም እስራኤልም እዛው ለመክፈት ሶማሌላንድ ማለት ነው። ከዚህ ጋር በተገናኘ ግን ሌሎች ወደ 4 የሚጠጉ ሀገሮች አስቀድመው እውቅና ሊሰጡኝ ይችላል ብላ የገለጻቻቸው ሀገሮች አሉ። ከነዚህ መካከልም አንዷ እንግዲህ ኢትዮጵያ ናት። ኢትዮጵያ እንደዚሁም ደግሞ ታይዋን ጨምሮ የተባበሩት አረብ ኤሚሬትስ በቅደም ተከተል እነዚህን ጠቅሳለች። በዋናነት ኢትዮጵያ በቅርቡ የእውቅና መስጠት አለባት ሲሉ የሶማሌላንድ ፕሬዚዳንት ገልጸዋል የተባለው እንግዲህ ኢትዮጵያ ትሰጣለች አትሰጥ የሚለው በጣም ተጠባቂ ጉዳይ ነው። ስለምንመለከተው ነው እንግዲህ ቀጣይ ምን አይነት ውሳኔ ይወስናል የሚለው ማለት ነው። ሌላኛው ወረጃችን የሚሆነው ዶናልድ ትራምፕ ናቸው። ዶናልድ ትራምፕ የኢራንን ዩራኒየም ሙሉ ለሙሉ እንደተቀበሉና ተቀብለው እንደሚቀበሉ እንግዲህ እና ድርድሩም እንግዲህ የተኩስ አቁሙ ሙሉ ለሙሉ እንዲያበቃ ሰላም እንዲሆን ሆርሙዝ እንዲከፈት እንደሚሆን እንግዲህ አዳሩን ተናግረው ነበር። ነገር ግን ወዲያውኑ ኢራን መግለጫ ስታለች። ዶናልድ ትራምፕ ስለ የትኛው ኢራን ነው የሚያወሩት የሚል እንግዲህ ንግግር አድርገዋል በመግለጫ ኢራኖች ማለት ነው። እና ዶናልድ ትራምፕ እንግዲህ ጋዜጠኞችን ጭምር ሳይቀር እያወዛገቡ ነው የሚገኙት። ይህን ዘግበው በሰዓታት ውስጥ ደግሞ ኢራን እንደዚህ ሌላ ዘገባ አውጥታለች የተባለው። ሌላኛው ትራምፕ ናቸው። ትራምፕ እንግዲህ አሁንም በዋይት ሀውስ ከፍተኛ የሆነ እንግዲህ የደህንነት ስጋት እንዳለ የተገለጸ ነው የሚገኘው። ጋዜጠኞች መግለጫ በሚሰጡበት ሰዓት ነው እንደምትመለከቱት ቪዲዮ ላይ ማለት ነው። ተኩስ ተከፍቶ ነበር። አንድ ግለሰብ ሽጉጥ ይዞ ወደ ሴኩሪቲ ሰርቪስ ተጠግቶ ተኩስ ይከፍታል። 2 ሴኩሪቲዎች እንግዲህ ጉዳት እንደደረሰባቸው ነው እየተገለጸ የሚገኘው። ሌላ የደረሰ ጉዳት እስካሁን የለም። 2 ናቸው። ነገር ግን እሱ ወደዛው እንደሞተም ጭምር ነው የነገረው። እኔ ኢየሱስ ነኝ የሚል አስተሳሰብ ያለው ግለሰብ ነው ይህን ጥቃት ያደረሰው ተብሎ እንግዲህ የአእምሮ ችግር ሳይኖርበትም አይቀርም የሚል ከቤተሰቦች ከአዝማድ ዘመድ መረጃ ወጥቶ ነው የተባለው። ዶናልድ ትራምፕ ስለዚህ ጉዳይ እንግዲህ ሲጠቅሱ ሁሌ እንግዲህ አመፀኞች በእኔ ላይ ጥቃት ለማድረስ ይንቀሳቀሳሉ፣ ነገር ግን እኔን አያገኙኝም የሚል ንግግር ማድረጋቸውንም መረጃዎቹ ደርሰዋል። ዋይት ሀውስ ላይ ለሰዓታት ያክል ተዘግቶም ነበር፣ ሰው እንዳይገባ እንዳይወጣ ማስሮ። በተለይ ጋዜጠኞች በከባድ ድንጋጤ ውስጥ እንደነበሩ መረጃዎች እንደምትመለከቱት ይገልጻሉ። ከዚህ ጋር በተገናኘ ሌላኛው መረጃችን የሚሆነው አስደናቂው ማለት ነው የኤርትራ የ35ኛ ዓመት የነጻነት ቀን በአዲስ አበባ በድምቀት እያከበረች ነው የሚገኘው። ምናልባትም ኢትዮጵያ የቀይ ባህርን ጥያቄ በምትጠይቅበት ወቅት የኤርትራ ኤምባሲ በድምቀት የነጻነት በዓሉን እያከበረ ነው የሚገኘው። ከምን ጋር ተገናኝቶ ነው ይሄ የሚለው ብዙዎች እየተነጋገሩ የሚገኘው። በድምቀት አክብረዋል በትናንትናው ዕለት ማለት ነው 35ኛ ዓመታቸውን ያው ከኢትዮጵያ ከተገነጠሉ ማለት ነው። እና እንግዲህ ይሄ መልካም ዜና የሚባል አይደለም። ምክንያቱም የሚያበረታታል እንጂ ሌሎች እንዲገነጠሉ ለኤርትራ ለኢትዮጵያ አይጠቅምም። ይህን ያክል የተጋነነ ድግስ መደገሱ እንግዲህ ካሁን ቀደም ብዙም እንደዚህ አክብሩም የተወሰነ ከመግለጫና
ከተለያየ ጉዳይ ውጭ ማለት ነው የአሁኑ ድምቀት ባለው ነው እንግዲህ እየተከበረው። እናንተ በዚህ ጉዳይ ምን አሰባላችሁ? ሀሳብ አስተያየታችሁን አስቀምጡልን። ሌላው በኦሮሚያ ክልል በሰሜን ሸዋ ዞን እንደዚሁ ግድያ ተፈጽሟል። የተወሰነ ጉዳት መድረሱም በሁለት ሰዎች ላይ ጉዳት ደርሷል የተባለው ስለሱ እንግዲህ ሰፋ ያለ በቀጣይ የሚሰራላችሁ መረጃ ይኖራል። እንደዚህ ያለ የድንበር ግጭቶች በኦሮሚያ ክልል ሰሜን ሸዋ እንደዚሁም በሲዳማና በኦሮሚያ ግድያዎች እንደዚሁም በቤንሻንጉል ጉሙዝ ያለው ሁኔታ እንደምታውቁት ነው እንግዲህ ስለዚህ ሰፋ ያለ መረጃ መሰራላችሁ ነገር ይኖረኛል። ሌሎች መረጃዎች እንድርሳችሁ ግን ሰብስክራይብ ያደረጋችሁ የአሁኑ መረጃዎች እንደዚህ ነበሩ። በቀጣይ ሰፋ ያለ መረጃ ይዤ መለስ ይሆናል። እናንተ ግን ሰብስክራይብ ያደረጋችሁ ይህን ቻናል የተሻለ መረጃ ይደርሳችኋል ብዬ አስባለሁ። አስተያየት ካለ ደግሞ